ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። जानी जरा बाजी दे गिरेलम जानी आगे जानी दे दुरेंगी असला तंगला तक्साय क्या निको कथा ले ሳይኛ ጆን ዳንኤል ገደል ይግባ። ጆን ዳንኤል ከነ ሚስቱ ገደል ይግባ። እኔ ያለው ሰው ባትሰድቢ ደስ ይለኛል። ደግሞ ዛሬ እንደፈለኩ ማድረግ እችላለሁ። የራሴን ሰው ገባ አይደለ ማለት ጆን ዳንኤል ማለት ኖርማል ሰው ስለሆነ እንትን እንደፈለኩ ማድረግ እችላለሁ። አይ እኔ ግን ፍቅር የሚመስለኝ በደጉም በመልካሙም ጊዜ መተሳሰብና አብሮ በፍቅር ስለምን አባ ፍቅር ነው የምታወራው አንተ? እኔ ሰላም እንደምናላችሁ። ሰሞኑን እንግዲህ የጃኒ ጉዳይ ትንሽ አነጋጋሪ ሆኗል። ግን ወደ ጃኒ ጉዳይ ገብተን በደንብ ከማውራታችን ከመነጋገራችን በፊት ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ፣ ሰብስክራይብ ያደረጋችሁ ደግሞ ላይክ ማድረጋችሁና ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ መጻፋችሁን እንዳትረሱ እላችኋለሁ። እንግዲህ ወደ ጃኒ ስንመለስ ጃኒ እንደምታውቁ ከዚህ በፊት ከጆን ዳንኤል ጋር የፍቅር ግንኙነት እንደነበራቸው እናውቃለን። ከጆን ዳንኤል ጋር የፍቅር ግንኙነት እንዳላቸው ብዙ ሚዲያዎች ላይ መጥቶ ሲናገሩ እንደዛውም ደግሞ የተለያዩ ፎቶዎቻቸውን አይተን ነበረ። ከዛ በኋላ ግን ጆን ዳንኤል ወደ እስር ቤት ልክ እንደገባ አዶናይ ደግሞ ከቻለ ወደ ኢትዮጵያ ማለት ነው ወደ ኢትዮጵያ መጥቶ የተለያዩ ቪዲዮዎችን መስራት ሲጀምር ከህዝቡ ትልቅ ተቀባይነት አገኘ። ከዛ በፊትም ግን ካናዳ እያለ በጣም ተቀባይነት ነበረው፣ ህዝቡ በጣም ይወደው ነበረ። እንግዲህ የኔ ቆንጆ ማለቱን ኢትዮጵያ ውስጥም ጀመረ። ከዛ በኋላ ከጃኒ ጋር ላይቭ ላይ አብሮ መገናኘት ጀመሩ፣ መነጋገር ጀመሩ። ያ የላይቭ ግንኙነት ወደ ጓደኝነት አደገ። ከጓደኝነት ደግሞ እንግዲህ ዛሬ ወደ ፍቅር ግንኙነት ብንል አይከብደንም ማለት ነው። ምክንያቱም አብሮ የተለያዩ ቦታዎችን እየሄዱ እየተዝናኑና የተለያዩ ጊዜያቶችን ሲያሳልፉ እንመለከታቸዋለን። ይሄ ማለት ደግሞ እንግዲህ እነሱም በግልጽ ያው ሚስቴ ብሎ ሲናገር እንመለከታለን። ጤነኛ ነች ሚስት አዶናይ ማለት ነው። ይሄ ማለት ከአዶናይ ጋር አሁን ያው የፍቅር ግንኙነት ውስጥ አላቸው ለማለት ለመወሰን 70% ድራል ማለት ነው። ግን አዶናይ ቀጥታ ጠይቆ ነበረ፣ አምለሰት ውጪ ጠይቀው ነበርና ከጃኒ ጋር ፍቅራችሁ እንዴት ጀመረ? ፍቅረኛሞች ናችሁ አለቻቸው። ከዛ ብላ ስትጠይቀው ገና ነው እየተያየን ነው አለ። የኔ ሰዓት ላይ ግን ቪዲዮ ሲሰሩ ሚስቴ ብሎ ሲናገር እኛም ተመልክተናል። እንግዲህ ዞሮ ወደ 70% ፍቅረኛሞች ናቸው ብለን እንውሰድና እንግዲህ ጆን ዳንኤል ደግሞ ከእስር ከተፈታ በኋላ ጆን ዳንኤልስ እጣ ፋንታው ምንድን ነው የሚሆነው የሚለው አንዳንድ ሀሳቦች ሲነሱ እንመለከታለን። ጆን ዳንኤል ግን ያው እስር ቤት ያለ የልጅ አባት እንደሆነ ብዙዎቻችንም ሰምተናል። እንግዲህ ግን የልጅ አባት ይሁን እንጂ ልጁና ጋር የፍቅር ግንኙነታቸው አልዘለቀም፣ ተለያይቷል ማለት ይቻላል። መጀመሪያም ያው አብሮ ለመኖር ሳይሆን እንዳጋጣሚ ነው የተፈጠረው ብሎ ሲናገርም እንመለከታለን። እንግዲህ ሆኖም ግን ስለ ጆን ዳንኤል ጃኒ አስታ ስትናገር ጆን ዳንኤል ገደል አለች ራቺ ላይ ሲነጋገሩ ማለት ነው። ይሄ ሰሞኑ ትንሽ አነጋጋሪ ሆኗል። እንግዲህ የፈለገ ነገር ቢሆን የቀድሞ ፍቅረኛውን በዚህ መንገድ እሱን ማሳነስ ወይም ደግሞ በዚህ መንገድ እሱን ማዋረድ የለባትም፣ እነዚህ አይነት ቃላትን መጠቀም አልነበረባትም የሚሉ አንዳንድ ሀሳቦች ይነሳሉ ማለት ነው። እንግዲህ በሌላ ጉዳያችን ቬሮኒካ ውጭ ሀገር ሂዳ የተለያዩ ውድድሮች ላይ እንደምትሳተፍ እናውቃለን። በቅርብ ጊዜም የአፍሪማ ውድድርን እንዳሸነፈች በታንዛኒያ ሀገር አሸንፋ ከዛ በኢትዮጵያ ስትገባም ደግሞ ጥሩ አቀባበል ተደርጎላት ነበረ። ይሁን እንጂ በማህበራዊ ገጿ ላይ እንደ ጻፈች ከሆነ ብዙ ወጪዎች አሉብኝ፣ የቲኬት አለ፣ የበረራ ቲኬት አለ፣ የሆቴል ማረፊያ ቦታ፣ እንደዛውም ትራንስፖርት፣ ብዙ ነገሮች ወጪ ያወጣሉ። እስካሁን ግን ማንም እየደገፈኝ አይደለም፣ እኔ ሀገሬ ወክዬት እየተወዳደርኩ ነው። ሆኖም ግን የግል ድርጅቶችም ሆነ የመንግስት አካል እኔን እየረዳኝ አይደለም፣ ስለዚህ ከጎኔ መቆም አለባችሁ፣ እኔን ብትደግፉ ብላ ሀሳቧን በግልጽ በሚዲያ ላይ ተናግራለች ማለት ነው። በሌላ ጉዳያችን እጅግ በጣም
አስከፊና አሳዛኝ የሆነ ጉዳይ ተሰምቷል ሰሞኑ። እጅግ እኔ አሁን ለመናገር ራሱ እጅግ በጣም ይከብደኛል። ምክንያቱም በጣም ልብ ሰባሪ ነው ታሪኩ ሲሰማኒ ራሱ በጣም አዝኛለሁ ማለት ነው። ይሄ ያሳዘነኝ ክስተት ወይም ደግሞ ታሪክስ ምንድን ነው ብላችሁ ጥያቄ ሳይሆንባችሁ አይቀርም እና ጉዳዩ እንደዚህ ነው። አንድ ሰው አለ። ከዛ ሚስቱ ወደ ውጭ ሀገር ትሄዳለች፣ አረብ ሀገር። የ9 ዓመት ልጅ አላቸው። ከዛ ጎረቤታቸው ወይም ደግሞ ጎረቤታቸው የነሱ ዘመድ ነው፣ በጣም ይቀራረባሉ። የሱ አክስት አለች፣ የዚህኛው ልጅ ያለው አባት ማለት ነው። ከዛ ብዙ ጊዜ አክስቱና ባለቤቷ ይጣላሉ። ሲጣሉ መሀል ገብቶ አክስቱን ብዙ ጊዜ ይገላግላል። ይሄ የ9 ዓመት ልጅ አባት የሆነ ብዙ ጊዜ በመሀላቸው እየገባ ያስታርቃል። እንደውም አንድ ቀን የአክስቱ ባለቤት ለሱ ደውሎ ይሄው እንደዚህ በጣም እየተጣላን ነው ብሎ ሲጠራው፣ ከዛ ልጁ ወደዛ ሮጦ ሲሄድ፣ ልጁ ማለትም ሰውዬው ወደዛ ሮጦ ሲሄድ፣ ከዛ በኋላ እሱና ወንድሙ ማለትም የአክስቱ ባልና ወንድሙ ቤት ውስጥ ቆልፎ ተቀምጠዋል። ልጆቹንና ሚስቱን ወደ ውጪ አውጥተዋል። ከዛ በኋላ ልጁ ምን ያደርጋል? የአካባቢ ሰዎችን በመሰብሰብ ምን ያደርጋል? ከሚስቱ ጋር ተታርቆ ወደ ቤት እንዲመለሱ፣ ልጆቹ ወደ ቤት እንዲመለሱ ያደርጋል። ከዛ በኋላ ግን ብዙ ጊዜ እንደ ሀሳብ የአክስቱ ባል ምን ያነሳል? አንተነ ትዳራችን ውስጥ ገብተህ እየበጠበጥክን ያለው ለእሷ ታዳላለህ፣ ስንጣላም ለአክስት በማለት ቂም ይይዝበታል። እንግዲህ ቂም የሚያዝበት ልጅ ደግሞ ልጅ አለው ብያቸዋለሁ። የ9 ዓመት ልጅ አለችው አለው። የ9 ዓመት ልጁ እናት ደግሞ ውጭ ሀገር ነው ያለችው። ማለትም የዚህኛው ልጅ አልኩኝ፣ ግን አንዱ ትልቁ ሰውዬ አይባልም። ኦፍኮርስ እንደ ወጣት ምንወሰድና ይሄ ወጣት ልጅ አለው፣ የ9 ዓመት ልጅ አለው። ሚስቱ ደግሞ አረብ ሀገር ነው የምትኖረው። አንድ ቀን ይሄ የአክስቱ ባል ምን ያደርጋል? እሱን መበቀል ሲፈልግ ልደት እናከብራለን በማለት የራሱን ልጅ ማለትም ሰውዬው የራሱን ልጅ ከዛ የጎረቤት ልጅና የዚህኛው ወጣት ልጅን ይዞ ከቤት ይሄዳል። ከወጣ በኋላ እንግዲህ የኔ መንገድ ከሄደ በኋላ የጎረቤት ልጅን ይመልሰዋል። ከዛ በኋላ ግን የራሱን ልጅና የወጣቱን ልጅ ይዞ ይሄዳል። ከዛ በኋላ የተለያዩ ማስፈራሪያዎችን እየተናገረ ይሄን ያህል ገንዘብ ካልሰጣችሁኝ ልጁን አልሰጣችሁም ማለት ይጀምራል። እንግዲህ እንደዛ የሚለው የሚስቱ ወንድም ልጅ ነው እሱ እንደዛ ብሎ የሚናገረው። ከዛ ይሄ ወጣት ይለምነዋል፣ ልጄን መልስልኝ ምናምን ይለዋል። ከዛ በኋላ እንደዚህ እንትን ይላል፣ ይሄን ያህል ገንዘብ ካልከፈልክ አላመጣልህም። ከዛ በኋላ ለሚስቱ ደውሎ ይነግራታል። እሷ ደግሞ ውጭ ሀገር ነው ያለችው፣ ዱባይ ነው። ከዛ በኋላ እሷም ወደዚህ እንድትመጣ ተግባቡ። ከዛ በኋላ ተግባቡ በኋላ የሆነ ገንዘብ ተደራደሩ። ከተደራደሩ በኋላ ግን በጥርጥር ለፖሊስም ጉዳዩ ስላመለከቱ ለፖሊስ ከዛ በኋላ ይሄኛውን መመራመር ሲጀምሩና መፈለግ ሲጀምሩ እንዳጋጣሚ ልጁንና ወንድሙን አገኙት። የሰውየውን ወንድምና የራሱን ልጅ አገኙት። ነገር ግን የወጣቱን ልጅ ይዞ ይጠፋል። እሱ ከጠፋ በኋላ ልጁን አንቆ ይገለዋል። እስካሁን አልተያዘም። እጅግ በጣም አሳዛኝ ነው። እናትየው እንግዲህ ውጭ ሀገር ሆና ልጄን አሳድጋለሁ በማለት ወደ ውጭ ሀገር ሄዳ እየተንከራተተች ልጇን ለማገዝ ነበር የሄደችው። ይሁን እንጂ ስትመለስ የልጇን መርዶ ሰምታለች። እጅግ በጣም አስከፊና በጣም አሳዛኝ ጉዳይ ነው። በጣም ያሳዝናል። ጉዳዩን በሰፊው ደግሞ በቀጣይ ቪዲዮ ሰራላችኋለሁ ከነስማቸው ከነ አድራሻቸው። ሰሞኑ በጣም እጅግ በጣም አሳዛኝ ከሚባሉ ነገሮች ይህንን በጣም እኔ ልቤን ሰብሮኛል። እስካሁን ስለተከታተላችሁኝ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ አሁንም በድጋሚ ሰብስክራይብ አድርጉ። ሰብስክራይብ ያደርጋችሁ ደግሞ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ እላችኋለሁ። ሰላም ሁኑልኝ።